ማንም ሲፈተን በእግዚአብሔር እፈተናለሁ አይበል። እግዚአብሔር በክፉ አይፈተንምና እርሱ ራሱስ ማንንም አይፈትንም። ይህ ሁሉ ችግር፣ ይህ ሁሉ መከራ የደረሰብኝ ቆይ እኔ ምን አድርጌ ነው አትበሉ። በእውነት ምን አድርጌ ነው ካላችሁ ምን ያላደረግነው ነገር አለ? ምን ያልሰራነው ስራ አለ? በእግዚአብሔር ፊት ንጹሕ ሕሊና ንጹሕ እጅ ይዞ መቅረብ የሚችል ማን ነው? ደና ጀርባ ያለው ሰው ማን ነው? ኃጢአትን እንደ ውሃ እንደምንጨልጥ እኮ መጽሐፍ ቅዱስ ይነግረናል። ጠዋት ለማታ ረክሰን የምንገኝ አለማመንና ማመን የሚፈራረቅብን ብዙ ጊዜ ወድቀን ብዙ ጊዜ የምንነሳ ብዙ ጊዜ ፈርሰን ብዙ ጊዜ የምንሰራ አይደለንም ወይ? የትም ብትሄዱ ጥሩ ሰው እንጂ ፍጹም ሰው አታገኙም ወገን፣ የማይበድል ሰው አታገኙም። ያለነው ከፍቅሩ የተነሳ ነው። እግዚአብሔር ልናማርር ይቀርና ምስጋናውን ራሱ እኮ መፈጸም አንችልም። ውለታውን እኮ መፈጸም አንችልም። ስለዚህ ማመስገን በእውነት ከሆነብን ይልቅ እግዚአብሔር ለኛ ያደረገው ነገር ብዙ ስለሆነ ማመስገን ያስፈልጋል። በሁሉ አመስግኑ ነው የሚለው ቅዱስ ጳውሎስ። እንደው የምናመሰግነው ስለታችን ሲደርስ ልመናችን ሲፈጸም ብቻ አይደለም፣ በሁሉ በማግኘት በማጣት እንድናመሰግን መጽሐፍ ቅዱስ ይነግረናል። ምስጋና ጨለማውን ብርሃን ያደርጋል። ምስጋና የእጅና የእግር ሰንሰለትን ይበጥሳል።